ጤና ይስጥልን አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። አበይት ጉዳዮቹን እናስተዋውቃችሁ። በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላትና ዋነኛ የኢትዮጵያ አጋሮች ፈጣን ምላሽ እንዲሰጡ ሂውማን ራይትስ ዎች ጥሪ አቀረበ። የቀድሞ የኢትዮጵያ መከላከያ ሚኒስትር በትግራይ ክልል አንድ ጥይት ድምፅ መሰማት የለበትም ሲሉ ተናገሩ። ብሔራዊ ባንክ የሚያወጣቸው የውጭ ምንዛሪ ጨረታዎች የኑሮ ውድነትን ከማረጋጋት አኳያ እዚህ ገባ የሚባል አስተዋጽኦ እንደሌላቸው አዲስ ማለዳ ያነጋገረቻቸው ሁለት የምጣኔ ሀብት ባለሙያዎች ገለጹ። በናይጄሪያ በ4 ቀናት ልዩነት ውስጥ ቁጥራቸው በውል ያልታወቁ ተጨማሪ ተማሪዎች በታጣቂዎች መታገታቸውን ባለስልጣናት ተናገሩ። ያስተዋወቅናችሁን ጨምሮ ሌሎች ዜናዎችንም ይዘናል። አብረን እንቆይ። በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላትና ዋነኛ የኢትዮጵያ አጋሮች ፈጣን ምላሽ እንዲሰጡ ሂውማን ራይትስ ዎች ጥሪ አቀረበ። የፌዴራሉ መንግስትና ህወሓት በክልሉ ያለው ሁኔታ በተመለከተ ጦርነት ሊከፍቱብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከስና ዓለም አቀፉ ማህበረሰብ የሽምግልኝ ጥሪ ሲያቀርቡ መቆየታቸውን ተከትሎ ደም አፋሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ሂውማን ራይትስ ዎች አስጠንቅቀዋል። መቶ ሺዎችን ለእልቂት የዳረገውና የጦር ወንጀልን ጨምሮ አስከፊ የሰብአዊ መብቶች ጥሰቶች የተፈጸሙበት ደም አፋሳሹ የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ህወሓት ለክልሉ የሚመደበውን በጀት ለጦር መሳሪያ ግዢ እየዋለው ነው ሲሉ መናገራቸውን የጠቀሰው ሂውማን ራይትስ ዎች ህወሓት ከኤርትራ ጋር ጥምረት መፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረትም እየተባባሰ መምጣቱ ገልጿል። ለጉዳዩ ቅርብ የሆኑ ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማያገኝ ከሆነ ውጥረቱ እየተባባሰ መጥቶ ጦርነት የሚቀሰቀስ ከሆነ ቀጠናውን አንዴ ከተቀሰቀሰ መመለሻ ወደሌለው ወደማያባራ የግጭትና ጦርነት ቀውስ ውስጥ ሊከተው እንደሚችል ማስጠንቀቃቸውንም አስታውሰዋል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂውማን ራይትስ ዎች፣ በመሆኑም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም ሌሎችም የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብቶች ጥሰቶች እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት መከላከል ዳይሬክተሯ ኬሻ ኩማር አማካይነት ጥሪውን አቅርበዋል። የቀድሞ የመከላከያ ሚኒስትር አብርሃም በላይ በትግራይ ክልል የአንድ ጥይት ድምፅ መሰማት የለበትም ሲሉ ተናገሩ። የቀድሞ የመከላከያ የአሁኑ የመስኖና ቆላማ ሚኒስትር አብርሃም በላይ በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉም የጦርነቱን አላስፈላጊነት ተናግረዋል። ሚኒስትሩ ይህን ተናገሩ የተባለው በማን መቼና እንዴት እንደተመረጡ በውል አዲስ ዘመን ያልገለጣቸው ነገር ግን የትግራይ ሰላም ተልዕኮ ሊቀመንበር መሆናቸው ከተነገረላቸው ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ዙሪያ ውይይት ማድረጋቸውን ተከትሎ በሰጡት ቃል ነው። ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን ያሉት የቀድሞ መከላከያ ሚኒስትር ፌዴራል መንግስት ሰላም እንዲጸና የሚሰሩ ስራዎችን እንደሚደግፍም ተናግረዋል። ለዚህም ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን፣ እኔም የዚህ ሰላም ተልዕኮ አካል ነኝ ብለዋል። ፌዴራል መንግስት የትግራይ ሰላም ተልዕኮ ሆነም ሌሎች ትግራይ ክልል ዘላቂ ሰላም ከሚሰሩ አካላት ጋር በትግራይ ክልል ሰላም ለውጥና መረጋጋትን ለማስፈን የሚደረገውን ሰላማዊ ትግል በመደገፍ ተልዕኮን በማስተባበርና አብሮ መስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ መሆኑንም አክለዋል። በቀጣይ ተልዕኮ ለሚያደርጋቸው የህዝብ መድረኮችና የውይይት ጉባኤዎች መንግስት አስፈላጊውን እገዛ በማድረግ ከተልዕኮ ዓላማ ጎን እንደሚቆም አረጋግጠው የትግራይ ሰላም ተልዕኮ ሰላም እንዲጸና የሚያደርገው እንቅስቃሴ የሚበረታታ ነው ሲሉም አድናቆታቸውን ችረዋል። የትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃ በበኩላቸው ተልዕኮ ከፌዴራል መንግስት ከዓለም አቀፍ ድርጅቶችና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲረጋገጥ አብሮ ለመስራት ተዘጋጅቷል ብለዋል። ትግራይ ውስጥ ያሉት ማህበራዊ፣ ስነልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮች በየደረጃው ለመፍታት ከፌዴራል መንግስትና ከሌሎች ባለድርሻ አካላት ጋር በመሆን ሁኔታዎችን ማመቻቸት የተልዕኮ ዋና ዓላማ መሆኑንም ስለመናገራቸው ዘገባው አመልክቷል። ብሔራዊ ባንክ የሚያወጣቸው የውጭ ምንዛሪ ጨረታዎች የኑሮ ውድነትን ከማረጋጋት አኳያ እዚህ ገባ የሚባል አስተዋጽኦ እንደሌላቸው አዲስ ማለዳ ያነጋገረቻቸው ሁለት የምጣኔ ሀብት ባለሙያዎች ገለጹ። የኢትዮጵያ ብሔራዊ ባንክ ለ2018 በጀት ዓመት ሶስተኛ ሩብ ዓመት የውጭ ምንዛሪ ጨረታ $420 ሚሊዮን መመደቡን በትናንትናው ዕለት ባወጣው መግለጫ ይፋ ማድረጉ ይታወሳል። ከዚህ በተጨማሪም በተያዘው ኅዳርና በሚቀጥለው ታህሳስ ወር ለሚያካሄደው የውጭ ምንዛሪ ጨረታ $100 ሚሊዮን መመደቡንም ገልጿል። አዲስ ማለዳ ባንኩ የሚያወጣቸውን ጨረታዎች መነሻ በማድረግ ሁለት የምጣኔ ሀብት ባለሙያዎችን አነጋግራለች።
አስታውቃለች። ብሔራዊ ባንክ የሚሰራቸውን ዋና ስራዎች በመዘርዘር ማብራሪያቸውን የጀመሩት የምጣኔ ሀብት ባለሙያው ዋሲሁን በላይ ከነዚህ መካከል የምንዛሪ ሁኔታውን ማስተካከል የባንኩ አንድ ኃላፊነት መሆኑን ይናገራሉ። እንደ ዋሲሁን ገለጻ የምንዛሪ ዋጋው ተለዋዋጭና ብሔራዊ ባንክ ተመን በማያወጣበት ሁኔታ ላይ በመሆኑ ብሔራዊ ባንክ የራሱን ማስተካከያ እርምጃ ይወስዳል። ከነዚህም በባንኩ ከሚወሰዱ እርምጃዎች መካከል ባንኩ አቅርቦትን የሚያሳድግበትን ሁኔታ መፈለግ ሲሆን ከነዚህ አቅርቦትን ማሳደግ ከሚቻልባቸው መንገዶች መካከል አንዱ ባንኩ ያሉትን የውጭ ምንዛሬዎች ለገበያው በጨረታ መልኩ መልቀቅ እንደሆነ በማንሳት ይህንን ለምን እንደሚደረግም ያብራራሉ። ባንኮች በጨረታ ያንን የውጭ ምንዛሬ እንዲያገኙ ማድረግ ይሄ ለምን ብሎ ይጠቀማል። በተለይ እጥረት አለ ብሎ ሲያምን በጥቁር ገበያና በመደበኛው መካከል ያለው ልዩነት እየተለጠጠ ነው እየሰፋ ነው ብሎ ሲያምን፣ ምክንያቱም እንዲለጠጥና እንዲሰፋ የሚያደርገው መሰረታዊ ምክንያት እጥረት ካለ ሽሚያ ካለ ደግሞ ዋጋ ከፍ ይላል። ስለዚህ መሀል ያለው ልዩነት እየሰፋ ነው ብሎ ባመነ ጊዜ ደግሞ እድገቱ ከሚጠበቀው በላይ በፍጥነት እያደገ ነው ብሎ ካመነ የምንዛሬው መጠን ይሄ የብር መግዛት አቅም በፍጥነት እየተዳከመ ነው ብሎ ካመነ ከሚወስዳቸው እርምጃዎች መካከል አንዱ ጨረታ ነው። እርምጃው ወሳኝ ባይባልም ባንኩ የውጭ ምንዛሬን በህገ ወጥ የሚመነዝሩት ላይ እንደሚያደርገው ቁጥጥር ሁሉ ይህም የአጭር ጊዜ መፍትሄ የሚሰጥ መሆኑን ተናግረዋል። እንደ ምጣኔ ሀብት ባለሙያው ገለጻ ኢትዮጵያ የኢኮኖሚ ሪፎርም ካደረገች በኋላ ብሔራዊ ባንክ በጨረታ መልኩ ገበያውን የሚያረጋጉና አቅርቦት በተወሰነ መልኩ የሚያሻሽሉ ጨረታዎችን ሲያቀርብ ቆይቷል። በዚህ ሂደትም ባንኩ 11ኛው ጨረታ ላይ ደርሷል። ባንኩ በመግለጫው ሁለተኛ ሩብ ዓመት የውጭ ምንዛሪ ጨረታ የሚካሄድበትና የሶስተኛውን ሩብ ዓመት የጨረታ ቀናት በመጥቀስ እንዲሁም ለጨረታ የሚያቀርበውን የገንዘብ መጠን በማስላት በሁለተኛው ሩብ ዓመት መጨረሻና በሶስተኛው ሩብ ዓመት በድምሩ $520 ሚሊዮን በ5 ወር ውስጥ ማቅረቡን ያመለክታል ሲሉም ተናግረዋል። በዚህ የጨረታ ሂደት ባንኮች ከጊዜ ወደ ጊዜ የመሳተፍ ፍላጎታቸው የጨመረ መምጣቱን ያነሱት ዋሲሁን አሁን ላይ 28 ባንኮች ከጨረታ እንደሚወስዱ ማንሳት ጨረታው በተወሰነ መንገድ ቢሆን የውጭ ምንዛሪ አቅርቦት እድል እንዲያገኙ ያስችላቸዋል ብለዋል። ብሔራዊ ባንክ ከዚህ ቀደም በነበረው የጨረታ አካሄድ ለጨረታው አንድ ቀን ሲቀረው ያሳውቅ እንደነበረ በማስታወስ ይህ የሚሆንበት ምክንያት መኖሩንም ጠቅሷል። ቀድሞ ይፋ መደረጉ ምንም እንኳን በጨረታው የተገለጸው ገንዘብ ለተጫራቾች ባንኮች ሲከፈል ስን የሚሆንና ባንኮች ለማቅረብ የሚቸገሩበት ባይሆንም ካፒታል ወይም ወረታቸው ትንሽ ለሆኑ ባንኮች ቀድሞ እንዲዘጋጁ ያግዛቸዋል ይላሉ። የምጣኔ ሀብት ባለሙያው ከሁሉም በላይ ግን ባንኩ ጨረታውን ቀድሞ ማስታወቅ የውጭ ምንዛሬ ገበያው ሁኔታ ሊያረጋገው ይችላል ባይ ናቸው። ይህም የሚሆንበት ምክንያት የውጭ ምንዛሬ የለም በሚል ወደ ጥቁር ገበያው የሚማትረውን አካል ባንኮች ሸልፎን ብሔራዊ ባንክ የውጭ ምንዛሬ እንዳለው እንዲያስቡ ማድረግ የጥቁር ገበያውን ይቀንሳል ብለዋል። በኢትዮጵያ እንጂ በሌሎች ሀገራት የብሔራዊ ባንክ መሰል መግለጫዎች ገበያን የማረጋጋት አቅም አላቸው የሚሉት ሲሆን ባንኩ በዘንድሮ በጀት ዓመት እንኳን ወደ $850 ሚሊዮን ጨረታ ለባንኮች ማቅረቡንና ይህንን በማስታወስ ጥቅሙ ዜሮ ነው ሊባል አይችልም ብለዋል። ምክንያቱም ገበያው ሳቦታጅ እንዳይሆን ጨረታ አለ ተብሎ የፎሬክስ ማርኬቱ አቢዩዝ እንዳይሆን ያው ከማሰብ ይመስለኛል። ስለዚህ ማታ 10 ሰዓት ላይ ይነገርና ጠዋት 4 ሰዓት ላይ ዋጋ ያስገባሉ። ስለዚህ ባንኮች ይሰበሰቡና አንድ አሜሪካ ዶላር መገዛው በዚህ ያለው የዚህ ያህል መጠን እገዛለሁ ይላሉ። ጨረታው ቢከናወነው እንደዛ። ስለዚህ የተለያየ ዋጋ ነው የሚያስገቡት እና አናው ዜና ላይ ስትመለከች ምን ይሆናል? አማካዩ ይነገራል አይደለም? አማካዩ አሁን ለምሳሌ የጥቅምት 28ቱ ጨረታ ስንት ነበር? $148.10 አይደል የነበረው? እሱ አማካይ ነው። ከ148 በታች የገዙ አሉ፣ ከ148 በላይ የገዙ አሉ ባንኮች። ስለዚህ ብሔራዊ ባንክ እንደዚህ ደረድና ለባንኮች ይሰጣል። ባንኩ ደግሞ እሱን ይወስዱና የውጭ ምንዛሪ አቅርቦት አገኙ። ስለዚህ ምናልባት ኤልሲ ኮሚትመንትም ካለባቸው ይከፍላሉ። ደግሞ ሌላ የውጭ ምንዛሪ ለሚጠይቃቸው ደግሞ ሊያቀርቡት ይችላሉ። ይሁን እንጂ እንደ ምጣኔ ሀብት ባለሙያው ገለጻ የአይነቱ እርምጃ የኑሮ ሁኔታን የማረጋጋትና የዋጋ ንረትን የመቀነስ ፋይዳ አይኖረውም። ይህም እንዲሆን ከተፈለገ ኢትዮጵያ ምን ያህል የውጭ ምንዛሪ ያስፈልጋታል የሚለውን ማጤን ያስፈልጋል ሲሉ በምሳሌ ያብራራሉ። መሰረታዊ የሚባል የውጭ ምንዛሪ አቅርቦት ችግር አይፈታም። እውነቱን እንነጋገር ከተባለ ማለት የኢትዮጵያ ኢምፖርት በየቀኑ ምን ያህል ነው የፈለገው የሚለው መመልከት አለብሽ። ለምሳሌ በአመት $20 ቢሊዮን በላይ ይፈልጋል ይሄ ኢኮኖሚ። በአመት 20 ቢሊዮን ሸመታ እስከ 20 ቢሊዮን በላይ 24 ቢሊዮን ነው እንኳን ብለን ብናስብ በወር ስንት ይመጣል? ወደ 2 ቢሊዮን ማለት ነው። በወር $2 ቢሊዮን ሸመታ ከውጭ የሚፈልግ ነው የውጭ ምንዛሬ የሚፈልግ ነው ብለሽ ብታስቢና የቀን ምናምን ብለሽ ብታስቢ ውስጥ $60-70 ሚሊዮን በቀን ይፈልጋል ማለት ነው። ገበያው ይፈልጋል። ስለዚህ የሚፈልገው መጠን ከዚህ የዘለለ ነው። የሳው አሁን ሲግኒፊካንት የሚያስፈልገው ብሔራዊ ባንክስ ያለው ውጭ ምንዛሪ እስከምን ድረስ ይገፋሻል ነው አሁን ጨዋታው አቀረበ። ብሔራዊ ባንክም የሚያገኘው እኮ ከኤክስፖርቱ ካደገ ነው። ብሔራዊ ባንክም እኮ የውጭ ምንዛሪ የሚያገኘው ሌላ የሚያገኝበት ሜካኒዝም የለው። ብድርና እርዳታ ካልተሰጠው በስተቀር የውጭ ምንዛሪ የሚያገኘው እኮ ወርቅ ሸጦ ነው። የውጭ ምንዛሪ የሚያገኘው ከኤክስፖርተሮች ከሚገኘው ነው። ከሱ እኮ ነው የሚያከማቸው። እሱ እጅግ በጣም ብዙ ክምችት ከሌለው በስተቀር ለራሱ የሚያስፈልገውን ይዞ ለገበያው ደግሞ ሊለቀቅ። ስለዚህ ገበያው የሚያረካ አይነት አቅርቦት ከብሔራዊ ባንክ በየጨረታው ይመጣል ብሎ መናገር አይችልም። በጨረታም ጠቅላላ የውጭ ምንዛሪ ገበያቸውንም ያረጋጉ ሀገራቶችም አይኖሩም።
ባለሙያው ኢትዮጵያ ዋጋ ንረቷን ለማረጋጋት በጠቅላላ የውጭ ምንዛሬ በሚያስፈልግበት ሁሉ የሚያረካ ሲሉ በገለጹት መልኩም የውጭ ምንዛሬ ሊኖራት ይገባል ሲሉ ጨረታው እንደ ማስተማመያ ነው ብለውታል። ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ በኩላቸው ይህ ድርጊት ባንኮች የሚፈልጉትን የውጭ ምንዛሬ በተወሰነ መልኩም ቢሆን የሚያገኙበት መሆኑን በማንሳት በሌሎች ሀገራትም ጭምር የተለመደ ነው ሲሉ ለአዲስ ማለዳ ተናግረዋል። እንደ መሐመድ ጋዳፊ ገለጻ ማክሮ ኢኮኖሚ ማሻሻያ ምክንያት የመጣውን የገንዘብ መግዛት አቅም መዳከም ብሎም የዋጋ መናር ይህ ጨረታ ሊፈቱ አይችልም ባይ ናቸው። በራሱ ይሄ ማክሮ ኢኮኖሚ ማሻሻያው የሰራው ስራ እሱ ሊለውጥ የሚችል ነገር አይደለም። እሱ ላይ ነው የገንዘቡ የመግዛት አቅም ፓወር ኦፍ ፐርቼዚንግ የሚባለው ያጣው አሁን በባንኩ በሚያስገደው አይደለም። ትልቁ ወሳኙ እዛ ላይ ነው። ከዛሬ ዓመት በፊት የተደረገው ጉዳይ ነው። ከአይኤምኤፍ ጋር ምንድነው በብድር ምክንያት ተደራድረው ያደረጉ ጉዳይ ነው እንትኑን የመታው። ግን አሁን ይሄ ብሔራዊ ባንክ የሚሰራው የልጓም ጉዳይ ነው። ልክ ወይም እንደ ፍሬን በለሽ የመግታት ነገር ነው የሚጫወተው። ስራውም እሱ ነው። ይሄ ሞኔታሪ ፖሊሲ የሚባለው ትልቁ ስራቸው ይሄ ነው እና ትልቁ ነገር ግን አንድ ጊዜ ዘሎ 50% በላይ ጨምሮ የነበረው ጉዳይ የኢኮኖሚውን ጉዳይ የመታው እሱ ነው። እሱ ውስጥ የሚመለስ ድረስ በሱ ውስጥ ያሉት በሙሉ ጨዋታዎች ልክ በገመድ አንድ ነገር አስረህ እስከዛ መጫወት ማለት ነው። በተወሰነበት ክልል መዟዟር ማለት ነው እና የኢኮኖሚውን እንቅስቃሴ ወሳኝ አይደለም። ብሔራዊ ባንክ በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ባለው ቁርጠኝነት መሰረት በየሩብ ዓመቱ የሚደረጉ የውጭ ምንዛሬ ጨረታ ግብይቶችን በየጊዜው ማሳወቁን የሚቀጥልበት መሆኑን ማሳወቁ አይዘነጋም። በናይጄሪያ በ4 ቀናት ልዩነት ውስጥ ቁጥራቸው በውል ያልታወቁ ተጨማሪ ተማሪዎች በታጣቂዎች መታገታቸውን ባለስልጣናት ተናገሩ። በማዕከላዊ ናይጄሪያ በሚገኝ የካቶሊክ ትምህርት ቤት በታጠቁ ወንበዴዎች ተማሪዎች መታገታቸውን የአገሪቱ መንግስት ጸሐፊ አቡበከር ኦስማን አረጋግጠዋል። ኦስማን ዛሬ አርብ ባወጡት መግለጫ በእገታው መንግስታቸው የተሰማውን ሐዘን ገልጸዋል። እርሳቸው መንግስት ምን ያህል ተማሪዎች እንደታገቱ በውል አልታወቀም ቢልም ኤራይዝ የተሰኘው የአገሪቱ የዜና ጣቢያ ቁጥራቸው 52 መሆኑን ዘግቧል። ከዚህ እገታ አስቀድሞ የተማሪዎች እገታና ቤተክርስቲያን ላይ ጥቃት የተፈጸመው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በናይጄሪያ የሚገኙ ክርስቲያኖች ኢላማ ሆነው እየተገደሉ ነውና ወታደራዊ እርምጃ እንወስዳለን ማለታቸውን ተከትሎ የመጣ ነው። በእርግጥ ይህን የዶናልድ ትራምፕ ውንጀላ በታጣቂዎች ከፍተኛ ጥቃት ሰለባ የሆኑት ሙስሊሞች ሆነው ሳለ አሜሪካ እንዲህ አይነት ትርክት ማራመዷን የናይጄሪያ መንግስት ውድቅ አድርጎት ነበር። ይህ የትራምፕ የክርስቲያኖች ተቆርቋሪነት ግን ከቀኝ ዘመን ፖለቲከኞችና ከኢቫንጀሊካሎች በኩል አዎንታዊ ግብረ መልስ አግኝቷል። ከትራምፕ ዛቻ በኋላ ባለፈው ሰኞ ታጣቂዎች በአንድ የሁለተኛ ደረጃ ትምህርት ቤት በመግባት 25 ሴት ተማሪዎችን አግተዋል። በኋላ አንደኛዋ ብታመልጥም 24ቱ ግን አሁንም በእገታ ውስጥ ናቸው። ዕለታዊ ዜናችን በዚሁ ተጠናቋል። አዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።